ኧረ ዝንጥ ያለ እሺ እንኳን ደህና መጣችሁ። ቤቱ የአማራ ክልል ህዝቦች ዝክረ ታሪክ ማዕከል ነው። ዝክረ ታሪክ ማዕከሉ ከዚህ በፊት የ10 ዓመትን የትግል ታሪክ ነበር የሚዘክረው። አሁን ላይ ግን በህዝቡ ጥያቄ ምክንያት በማድረግ ያው ቤቱ የአማራ ክልል ህዝብ ታሪክ፣ ባህል እና ወግ የሚተርክ ሙዚየም ነው ያለው። ታሪኩ በ3 ምዕራፍ የተከፈለ ነው። የመጀመሪያው ጥንታዊ ዘመን ታሪክ ወይም ሪሰንት ሂስትሪ የምንለው፣ የመካከለኛው ዘመን ታሪክ እና አሁን ላይ ዘመናዊ ታሪክ ብለን በ3 ከፍለን ነው የምናሳየው። ሌላው ደግሞ አሁን ላይ ወደ ሙዚየማችን የሚመጡ ጎብኚዎችን አማራ ክልል ምን ምን የቱሪስት መዳረሻ ቦታዎች አሉ፣ አማራ ክልል የሚመጣ ጎብኚ ምን ምን ቢጎበኝ ብለን ሪኮመንድ ለማድረግ የተለያዩ ፎቶዎችን አስቀምጠናል። እዚህ ላይ እንደምታዩት ላሊበላን ገናን በላሊበላ ነው የሚከበረው። ላሊበላ ላይ በደመቀ ሁኔታ ነው የሚከበረው። ታኅሳስ 29 ላይ ኢንታንጀብል የጌታችን የኢየሱስ ክርስቶስ የልደት በዓል ነው። በደመቀ ሁኔታ ነው የሚከበረው። ገናን በላሊበላ ሂደው ቢያከብሩ የተለያዩ ትርፋማ ይሆናሉ፣ ይዝናናሉ። ዳግማዊ ኢየሩሳሌም ማለት ነው ላሊበላ፣ እሱንም ይጎበኛሉ። ሌላው ጥምቀትን በጎንደር 44 ታቦታት በአንድ ላይ ሆኖ ፋሲለደስ መዋኛ ገንዳ ላይ በደማቅ ሁኔታ ስለሚከበር ጥር 11 ጥምቀትን በጎንደር፣ እሱም አንድ የቱሪስት መዳረሻ ቦታ ነው። እሱም የሚጎበኝ ቦታ ነው። ሌላው ጥንታዊ ወይም ዘመናዊ ትምህርት ባልተስፋፋበት ወቅት የቆሎ ተማሪዎች እንዲሆን በሆነ እንትን ያከብራሉ፣ ይማራሉ። የቆሎ የቤተክርስቲያን የአብነት ትምህርትን የሚያሳይ ፎቶግራፍ ነው። ይሄም ገዳሞች ማለት ነው። ገዳሞች የእምነት ትምህርትን ለማስፋፋት የቆሎ ተማሪዎችን እንዲህ ያስተምራሉ። እሱም ይቀጥል የሚሏት። ሌላው የአገው ፈረሰኞች ማህበር ናቸው። 53,000 አባላት አሉት። 85ኛ ዓመቱን በዓል አክብሯል። አሁንም ይሄ በደማቅ ሁኔታ የሚከበር የፈረስ ጉግስ ባህል ነው። ይሄም የሚጎበኝ ቦታ ነው። በአማራ ክልል አገው ማህበረሰቦች የሚያከብሩት ፌስቲቫል ስለሆነ ይሄም ኢንታንጀብል የሆነ ቅርስ ነው። እሱ የሚጎበኝ ቦታ ነው። ሌላው ደብረ ታቦር ላይ የሚከበር የፈረስ ጉግስ በዓል ነው። ይሄም ጥር 25 ላይ ይከበራል። ይሄም ብዙ የማህበር አባላት አሉ። ይሄም አማራ ክልል ቢጎበኝ ቱሪስቶችን ያዝናናን ብለን ያሰብነው በዓል ስለሆነ ይሄም በሙዚየማችን ውስጥ በፎቶግራፍ መልኩ አስቀምጠነዋል። በዚህ ላይ በፈረንጆች ዘንድ ማርች 8 የሴቶች በዓል ተብሎ አንድ ቀን ይከበራል። እኛ ጋር ግን ከነሐሴ 16 ጀምሮ እስከ 21 ባለው እንደዚህ ሶለል በራያ ሻዴ በዋግምራ እና ሸንድዬ በላሊበላ አማራ ክልል ውስጥ እነዚህ የሴቶችን ነፃነት ያወጅንበት በዓል ነው። አማራ ክልል ሴቶች የሚዝናኑበት የተለያዩ ባህላቸውን የሚለዋወጡበት በዓል ስለሆነ ይሄም የሴቶች እንደ ሴቶች በዓል ወይም ኢንታንጀብል የሆነ ወይም ተጨባጭ ያልሆነ ፌስቲቫል ነው። ይሄም አንድ የቱሪስት መዳረሻ መዝናኛ ቦታ ነው። ይሄም ቢጎበኝ ብለን አስቀምጠነዋል። ፎቶ ቢጎበኝ ብለን ሪኮመንድ የምናደርገው የአውራምባ ማህበረሰብን ነው። የአውራምባ ማህበረሰብ የሴት የወንድ የሚባል የስራ ክፍፍል የላቸውም። ሴት ምሰራውን ወንድ ይሰራል፣ ወንድ የሚሰራውን ሴት ትሰራለች። እንዲሁ እምነታቸው ስራ ነው፣ ባህላቸውም ስራ የሆነ የማህበረሰብ ክፍሎች ስለሆኑ እነዚህ የሚጎበኙ ቦታዎች ናቸው። የሚጎበኝ የማህበረሰብ ክፍል ነው። እነዚህም ቢጎበኙ ብለን አማራ ክልል ላይ እንደ ቱሪስት መዳረሻ ቦታ እናመላክታለን። ይሄ እዚህ ላይ እንደምታዩት ሸሁ ቁርአን ሲቀሩ ነው። ቅድም የገና በዓል አከባበርን የጥምቀት በዓል አከባበርን ብለናል። ሙዚየማችን የሃይማኖት እኩልነትን ያከብራል። እዚህ ላይ ሸሁ ቁርአን ሲቀሩ ኢዳል ፈጥር አከባበር ይሄን እንደሚመስልም እዚህ ላይ ሙዚየማችን ላይ በፎቶግራፍ አንዱ የቱሪስት መዳረሻ ቱሪስቶች ሊጎበኙት የሚገባ ጥምቀት በዓል፣ ኢዳል ፈጥር አከባበር ማህበረሰቡ ህዝቡ ሰብሰብ ብሎ የሚጎበኘው ባህሉን ትውፊቱ የሚካፈልበት ቦታ ስለሆነ አንዱ የእምነት ማክበሪያ እንትናቸው ነው። ኢዳል ፈጥር እንደዚህ ያስቀምጠናል። ሌላው አማራ ክልል ምን ምን የባህል አለባበሶች አሉ፣ ምን አለባበሶችን ይለብሳሉ፣ በተለይ ሌላ ክልል የሚመጡ ጎብኚዎች አማራ ክልል ወንዶች እንዴት ይለብሳሉ፣ ሴቶች ምን አይነት አለባበስ አላቸው የሚሉትን ለማሳየት የተጠቀምንበት ሾኬት ነው። እዚህ ጋር የጎጃም ወንድ አለባበስ የሚያሳይ ፎቶግራፍ ነው። እዚህ ጋር ደግሞ የጎጃም ሴት እንዲሁ ርባን ድሪ አድርገው እንደዚህ እስካጫወቱ
በጥልፍ ተንቆጥቁጠው ባህላቸውን ያሳያሉ። እዚህ ጋር የጎንያዊ ማህበረሰብ ወንድ አለባበሶችን የሚያሳይ ሾኬዝ ነው። ይሄ ያዊ ማህበረሰብ ያዊ ዞን ክልሉ አማራ ክልል ሆኖ በአማራ ክልል ውስጥ የተለያዩ የማህበረሰብ ዞኖች አሉ። ያዊ ማህበረሰብ ነው። እኒህ የምታየው የአገው ሴቶች አለባበስ ጥላቸው ለየት ያለ ነው። የአገው ሴቶችን ያለባበስ የሚያሳይ ሾኬዝ ነው። ይሄ ያለባበስ እዚህ የምታዩት የጎንደር ወንድ አለባበስ ነው። እዚህ ጋር የጎንደር ሴት አለባበስ። የጎንደር ወንድ ብዙ ጊዜ ጃኖ ይለብሳሉ። ጃሜል ተብሎ የሚጠራው። ኦኬ። እዚህ ጋር ደግሞ የራያ ወንዶች አለባበስ። የራያ ሴት አለባበስ የራያ ስቅላቸው ተጥቃቸው የሚታየው አንጃቸው የራያ ሴቶች። እዚህ ጋር የሰሜን ሸዋ ወንዶች አለባበስ። የሰሜን ሸዋ ነው ይሄኛው የሰሜን ሸዋ ወንድ አለባበሱ የወንዶች አለባበስ። እዚህ ጋር የባህል ልብሳቸው አማራ ክልል እነዚህን የባህል ልብሶች እንጠቀማለን። እዚህ ጋር የሰሜን ሸዋ የሴቶች የምንጃር አለባበስ የሴቶች። እዚህ ጋር የሰቆጣ ወንዶች አለባበስ የሰቆጣ ወንዶች ማለት ነው። እነዚህ የኬሚሴ ሴት አለባበስ ኬሚሴ በጣም ኬሚሴ አለባበስ እንግዲህ እዚህ ጋር እንደምታዩት ነው ጋይሶች። እንግዲህ ያው ዛሬ የምታዩት እንግዲህ ጠቅላላ የበዓል ልብሳቸው አማራ ክልል የሚገኙት የበዓል ልብስ አለባበስ የተለያዩ ብሔሮች ያሉት አማራ ክልል ውስጥ ነው የበዓል ልብስ አለባበሳቸው ነው። ያው እንግዲህ አሁን በሰፊው ለእናንተ እናሳያችሁ የሞከርን አሁን ተከተሉን ጋይሶች። በለዚህ ቦታ ሁላችሁም እዚህ ጋር የአርጎባ ማህበረሰብ አለባበስ የወንዶች አለባበስ አርጎባ ኦኬ። እሺ በአማራ ክልል ሆኖ እነዚህ ደግሞ በአማራ ክልል የቤት ቁሳቁስ መገልገያ ቁሳቁሶችን የሚያሳይ ማቴሪያሎች ማለት ነው። ማቴሪያሎች ምግብ ነክ የሆኑ መገልገያ መሳሪያዎች። ለምሳሌ ይሄ ዋንጫ ነው። ዋንጫ በገጠሩ የማህበረሰብ ክፍል በዋንጫ ነው የሚጠጣ። ብርጭቆ ብዙ ጊዜ ጣላ ተብሎ የሚጠጣ ማለት ነው። የሚመጠጫችኛዋ ከቀንድ ነው የምትሰራው። አረቄ መጠጫ ናት። ብርሌ ነች። የጠጅ መጠጫ ናት። ጠጅ በተፈጥሮ እንትን ስለሚል አንገቱ ቀጠን ያለ ነው። የመፍላት ባህሪ ስላለው ጠላ ስለማይፈላ ብዙ በዚህ በሰፊ ይጠጣል። ጠጅ ግን በዚህ ጽዋ የወተት መጠጫ ወተት መጠጫ ማለት ነው። ጽዋ ይባላል። ከሸክላ ነው የሚሰራው። እዚህ ጋር ይሄ አገልግል ነው። አገልግል ጥጥ እየፈተሉ እናቶቻችን ጥጥ የሚያስቀምጡበት የተለያዩ ክራክር ነገሮችን የተለያዩ የአንገት ሐብል የተለያዩ ነገሮች ሲኖራቸው በአገልግል ነው የሚያስቀምጡ። ሙዳይ ወይም አገልግል ብለው የሚጠሩት ነው። እዚህ ጋር የቡና አሁን ላይ በከተማ ማቅረቢያው ገንዳ ወይም የቡና ማፊያ ነው። አሁን ላይ በውድ ሲኒ ገንዳዎቹ ማለት ነው። የቡና ገንዳ ወይም የቡና ማስቀመጫ ሮኮቦት ነው የሚለው። እዚህ ጋር ያየናችሁ ማቴሪያሎች እነዚህ ሙዚቃዊ ባህላዊ የሙዚቃ መሳሪያዎች ናቸው። እዚህ ጋር ጡሩምባ፣ ዋሽንት። እሺ በገና ነው ክራር ነው? ይሄ ክራር ነው። ኦኬ። እዚህ ጋር ማሲንቆ ነው። ማሲንቆ አዝማሪዎች በተለይ ድግስን የተለያዩ ነገሮችን ለማክበር ያደምቁበታል። አዝማሪዎች የሚጠቀሙበት ማሲንቆ። እሺ ይሄ ዲቤ ይባላል። እንዲህ እየደበደቡ ነው ሙዚቃ እንትኖች ዲቤ የሚባል ባህላዊ የሆነ የአማራ ክልል ለሙዚቃ መሳሪያነት የሚጠቀመው መሳሪያ ነው። በጣም ጥሩ። እሺ ጋይሶች ደግሞ እናሳያቸው አሁን የባህል እንግዲህ መሳሪያዎችን ያሳየናችሁ። ደግሞ አሁን እንቀጥላለን። ተከተሉን ጋይሶች። ወደ ዛሬ በሰፊው ነገር እናሳያችሁናል። ደግሞ እዚህ ጋር ተመልከቱ። እነዚህ የምግብ ነክ መገልገያ መሳሪያዎች ናቸው። በገጠሩ የማህበረሰብ ክፍል በአማራ ክልል የሚጠቀሙባቸው እነዚህ ይሄ ግሬራ ወይም ወተት ማለቢያ በከተማው በባልዲ ወይም በጎማ ነገር ነው የሚታለው። ገጠር ግን እንዲህ ታጥኖ በስርዓት ተጠልፎ ነው ግሬራ ነው የሚባለው። ይሄ ማለት ነው። ይሄ ግሬራ ይባላል። ያው ቅል እንደማለት ነው። ከቅል የተሰራ ሆኖ ግን ተያይጦ እንደ ወተት ማለቢያነት ይጠቀሙበታል። ኦኬ። እዚህ ጋር ዋገምት ነው የምትባለው። ዋገምት በገጠሩ የማህበረሰብ ክፍል ከዚህ በፊት ሕክምና ባልተስፋፋበት ጊዜ ራሳቸውን ሲያማቸው እንደ ራስ ምታት ዋገምት ብለው እንዲደማቸውን እንትን ብለው ከራስ ምታት ሊገላገሉባት የነበረች መሳሪያ የባህል ማለት ነው። ባህላዊ ሆና የህክምና መሳሪያ ናት። እቺ እንጀራ መጋገሪያ ናት። እንጀራ መሀል ላይ ሊጡ እንትን ይደረግና ይዳጣል። እንደዚህ ወፍራምም ቀጭንም እንዳይሆን እንጀራው። እዚህ ጋር ቁሳዊ መገልገያ መሳሪያዎች ናቸው። ከግድግዳ ላይ የሚሰቀሉ ስፌቶች ናቸው። ግን አንድ ሙዚየም የሚያስብለው ቁሱ ከየት ተገኘ? በስጦታ ነው በግዥ ነው የመጣው? እነዚህ እቃዎች ማቴሪያሎች በግዥ ነው የመጡት፣ በስጦታ ነው የመጡት። ከባህር ዳር ዩኒቨርሲቲ
ዶክተር ሞገስ የሚባል ሰውዬ ነው በስጦታ የሰጠን። በስጦታና አንዷን የአባቱ ሚስቱን አሁን ያገባትን ሚስቱን ይወዳት ነበር፣ ግን ስፌት በስሟ ጽፎ ይልክላታል። ከዛ ከጊዜ በኋላ ያችን ሚስቱን ያው በገጠር ማህበር ባህል ያጋቡታል። ከዛች ስፌት ከዛ የመጣች ስለሆነ አይ የአባቴ ስጦታ ናት በሙዚየም መልኩ ብትቀመጥልኝ ብሎ ከባህር ዳር ዩኒቨርሲቲ ዶክተር ሞገስ የሚባል ሰውዬ በስጦታ የተሰጠን ስለሆነች እችን እንደ ሙዚየም ሀብት ብለን እንደ ማስታወሻነት አስቀምጠናል። አንድ ሙዚየም የማህበረሰቡን ባህል እሴት ቁስም ሊሆን ይችላል ሰንዶ የሚያስቀምጥ አትራክቲቭ የሆነ ስቶር ነው። ሙዚየም ማለት ደስ የሚል የተለያዩ እቃዎች የሚቀመጡበት ሙዚየም ስለሆነ እነዚህ በስጦታ መልክ የተሰጠን ስለሆነ በሙዚየም መልክ አስቀምጠናቸዋል። ጋይሶች እንግዲህ አሁንም እያየን እንቀጥላለን። ተመልከቱ ሁላችሁም ወደዚህ ጋይሶች የተመለከታችሁ። ከዛ እዚህ ደግሞ የምታያቸው ከስፌት የተሰሩ የቤት ውስጥ መገልገያዎች ናቸው። እነዚህ ከስፌት ይሰሩ እንጂ አማራ ክልል እንግዳ ሲመጣ እንደ ዳቦ ማቅረቢያነት እነዚህን ይጠቀምባቸዋል። አይ ነው ይሄ ማለት ነው። ኦኬ እንግዲህ እንጀራ ምናምን የሚቀርብበት ሞሰብ ነው ተብሎ የሚጠራው በእኛ ሀገር በገጠሩ በባህላችን ማለት ነው። ይሄ ነው። ሞሰብ ነው። ሞሰብ የክብር እንግዳ ሲመጣ እንደ ዳቦ ማቅረቢያ እንጠቀምበታለን። ይሄም አማራ ክልል ላይ በስፋት የምንጠቀምበት መሳሪያ ነው። ሞዳይ ናት። የተለያዩ ውድ የሆኑ ማቴሪያሎችን የገጠሩ ማህበረሰብ እንዲህ እኛ ቆልፈን እንደምናስቀምጠው እነዚህ ደግሞ ማህበረሰቡ ደግሞ እንደዚህ በሙዳይ ያስቀምጣቸዋል። እሺ ሞሰብ ወርቅ ነው። እቺኛዋ ሞሰብ ወርቅ ትልቁ ማለኛው ይሄኛው እቺ ሙዳይ ነች። ትንሿ ሙዳይ ማለት ነው። እሺ ጋይስ የተከተሉ ዛሬ ያው በሰፊ እናሳያችኋለን። ጋን ነው ያን ከሸክላ የተሰራ ነው። በፊት ጎማ ሮቶ ሳይመጣ ውሃ በማቀዝቀዝ ጠላ እንዳይቆመጥጥ በማድረግ አማራ ክልል ላይ ብዙ የማህበረሰብ ክፍል የሚጠቀምበት ውሃ ስለሚያቀዘቅዝ እንደ ፍሪጅ የሚጠቀሙበት ነበር። ይሄን አማራ ክልል የሚጠቀም ለጠላ መደፍደፊያ ብንጠቀምበት መሳሪያ ነው። እዚህ ጋር ምግብ ነክ የሆኑ መገልገያዎችን እነዚህ ሁሉ መገልገያ መሳሪያዎች እቃዎች አማራ ክልል ውስጥ እንጠቀምባቸዋለን። ያው ምጣድ አሁን ላይ በኤሌክትሪክ ነው ብዙ ጊዜ የምንጠቀመው። ያው እንግዲህ የድሮ ባህላችን ነው። ሞሰብ ባህላችን ያው አንድ ምጣድ እንግዲህ ሲጣል ሶስት ጉልቻ ያለው ተብሎ ይጠራል። እንግዲህ በባህላችን ምድር ባህላችን ማለት ነው። ኦኬ እነሱን ነው የሚያሳየው። እሺ እዚህ ጋር ደግሞ የምታዩት ቁሳቁሶች ናቸው። አሁንም አማራ ክልል ውስጥ የምንጠቀምባቸው አሁን ላይ ሌክቸረስ እየመጣን ባህሉን እያጠፋ ነው ብንሄድም ግን በዚህ አንቀልባ አዝለን ታዝለን እንዳደግን ይሄ ማለት አንቀልባ ማለት ነው። እሺ ከቆዳ የሚሰራ ነው። ዛጎል በእንትኑ ይልለታል። ይሄ አንቀልባ ይሄ ጾለት እንትማያ ነው። የዳዊት መያዣ ነው። ኦርቶዶክስ ተዋህዶ እንግዲህ ጾለት ዳዊት መያዣችን ማለት ነው። ዳዊት መያዣችን ነው። ይሄም ከቆዳ የተሰራ ነው። ያለንን ማቴሪያል ነው ከውጭ አመጣን ሳይሆን ባለን ነገር እንግዲህ አባሳት ነው የተለያዩ ማቴሪያሎች ማለት ነው እዚህ ጋር የሚገኙት ማለት ነው። ይሄ ትራስ ትራስ ዘመናዊ ትራስ በሌለበት ሰዓት እንድች አድርገው ከእንጨት ቀርጸው በቆዳ ሸፍነው እንደ ትራስ ይጠቀሙባት የሚገለገሉበት ማለት ነው። እንደ ትራስ ሚረች አሜዚንግ ማቴሪያል። ኦኬ ማቴሪያል ምን ተብላ ተጠራ? ትራስ ነው ስሟ። በትራስ ብለን ነው ይሄኛው ወናፍ እንትን ያሉ ካራ ለምሳሌ የተለያዩ አልባሳት እንትን ማለት ብረታ ብረት መሳያዎች ማለት ነው። በቆዳ የተሰራ እንትን ማለት ነው። ዘመናዊው ሳይሆን ባህላዊ ማለት ነው። ወናፍ ይባላል። እሺ እዚህ ላይ የምታዩት ደግሞ የአረቂ ፕሮሰስን ነው የሚያሳየው። ኦኬ አረቂ እዚህ ጋር ጥጁ እንትን ይፈላል። የተጠጀው እንስሱ ይፈላል። እንስራ አለ። በሱ ሳትጥሉ ሲፈላ ከዛ በሸንበቆ አድርጎ ተኖ ነው እዛች እንትኗ ላይ ነው ጎዳዋ ላይ ነው የሚጠራቀመው እንትን የአረቂ ማውጫ እቃዎች እንስራ አለ እዚህ ጋር። ከዛ ቅል አለ የሚከደነው ነገር ጭቃ እንትን ይላል እንፋሎት እንዳይወጣ። ከዛ ሸንበቆ አለ የሚያስተላልፈው። ከዛ በኋላ ኮዳለች ታች ማለት ነው። ታች ኮዳለች። ይሄ ታች ይሄ እንትኑ ውሃ ይዘፈዘፋልና ይሄ ጎራሽ ነው የሚባለው። ታቹ በክልላችን አገላለጽ ጎራሽ ይባላል። ከሸክላ የተሰራ ነው። ይሄ ጎራሽ ውሃ ይዘፈዘፍና ያችን አረቂዋ
በእንፋሎት መልኩ ተንጠፍጥፋ ትጠራቀማለች ኮዳው ውስጥ። እሱን ነው የሚያሳየው። ይሄ የአረቂ አወጣጥ ፕሮሰስ ነው። ኦኬ የአረቂ አወጣጥ እንግዲህ በባህላችን ማለት ነው፣ በእኛ ሀገራችን ማለት ነው። ኦኬ እሺ። ሌላው እዚህ ጋር የምናየው የሽመና እቃዎች ወይም በአማራ ክልል ጥጥ እንዴት እንደሚፈተል የሚያሳይ ነው። እዚህ ጋር የጥጥ ሸማዎች ማለት ነው። አሁን ላይ እየተሻሻለ ወደ ዘመናዊነት እንትን ብለናል። ግን ጥጥ እንደዛ ተፈልፍሎ ነው በዚህ ተዳምጦ ከዛ በዚህ ተባስቶ እንትን የምንለው የሚፈተል ጋር የሚሆን ቀሚስ የሚሆን የነበርና ይሄ የጥጥ የሽመና እቃዎችን ፕሮሰስ የሚያቻሉት የሽመና እቃ እነሱን ነው የሚያሳየው። እነዚህ ማለት ነው። ኦኬ እሺ። ምን ተብሎ ይጠራል? ይሄ መወርወሪያ ይባላል። መዘውር እቺ ቅሏ መቀንጠቢያ ትባላለች። ቅሏ ማለት ነው መቀንጠቢያ በአማራ ክልል ባህል። ይሄ ደጋን ነው የሚባለው። ደጋን ከዛ ያቺ ጥጡ ላይ ያላችው ጥቁሯ ነገር እንዲህ ጥጡን የምንልበት እንዝርት ትባላለች። ከዛ ቁና ነው ጥጡን የያዘው። ከዛ ጥጥ አለ። ከዛ በኋላ የጥጥ መዳመጫ ማለት ይሄ ነው። ከድንጋይ የተሰራ ነው። ብረት ነው እንትኑ። አንድ እናት በጥጧን በእጇ ታሳሳና ከዛ ፍሬና ምርቱ የምትለየው በዚህ ነው። ይሄ የጥጥ መዳመጫ ነው። ድንጋይና ብረት ያለው ነው። እሱ ያቺኛው ታንኳ ነገር የምትመስለው የትኛዋ የሸማቃ ነው። ይሄ ራሱ እቺ መወርወሪያ ነው የምትባለው። መወርወሪያ ሲሰሩ አይተህ ከሆነ እንዲህ ያልፋሉ። መወርወሪያ ነው የምትባለው ያቺ። እሺ እዚህ ጋር አጎዛ ምናምን ምንድን ነበር? እሺ እንዲህ ነው አጎዛ። እነዛ ከበግ የተሰሩ አጎዛዎች ናቸው። እነዚህ አጎዛዎች ናቸው። ከዝንጉርጉር በሬ እነዚህ ከበግና ከፍየል ናቸው። ይሄኛው ከበግ ነው። ይሄ ደግሞ ከፍየል ቆዳ ለመቀመጫነት ለመተኛነት ከዚህ በፊት የነበረ የማህበረሰብ ክፍል በዚህ በፊት በባህላዊ መንገድ እነዚህን እንደመተኛነት ይጠቀማቸው ስለነበር ሙዚየም ደግሞ አንዱ ባህልን ማስተዋወቅ ስለሆነ ለዛ ነው እዚህ የተሰቀለው። ጋይሶች እንግዲህ አሁን የምታዩት ነው ዛሬ ያው እንግዲህ በባህል እንግዲህ በአማራ ክልል የምናሳያችሁ እንግዲህ አልባሳት ይሄን እንግዲህ ታሪክ። ከዛ እዚህ ደግሞ ባህላዊ የመፍጫ እንዲህ ነው የፈጨን ክክ እየከካን ደረቆት እየጋፍን እንዲህ ነው ያደግነው። ወይም ከዚህ በፊት የነበሩ ማህበረሰቦቻችን አማራ ክልል ይሄን እየተጠቀሙ ነበር ልጆቻቸው የሚያሳድጉ ቤተሰብ የሚመሩ። አሁን ላይ ዘመናዊ ቴክኖሎጂ ስለመጣ ምን ተብሎ ይጠራል? ይሄ ወፍጮ የድንጋይ ወፍጮ ነው የሚባለው። ይሄ ቋት ነው የሚባለው ማለት ነው። ይሄ ደግሞ እንደ ቋት ነው። ይሄ ቋት ነው። እህሉ እየተፈጨ እዚህ ላይ ይወርዳል። እዚህ ጋር ግን እዚህ ላይ እያፈስክ እያደረግ በዜማ ነበር ድሮ እየፈተሉ ሲፈትሉ የሚያዜማሉ። እንዲሁ አይከፋቸውም ነበር የድሮ የገጠር ሰዎች እንዲህ መከራ እያዩ እንኳን እየዘፈኑ ነበር የሚፈጩ እና እሱን ለማሳየት ነው። እዚህ ጋር የድንጋይ ወፍጮ አለ። እቺ ሙገጫ ናት። ሙገጫ የተለያዩ ነገሮችን ለመውገጥ ገብስ ወይም ስንዴ ነገር ምናምን ለመውቀጥ በቆሎም ለመሸክሸክ አሁን ላይ ስቲል አሁንም እንጠቀማቸዋለን አማራ ክልል ላይ። ግን በፊትም እነዚህን እንጠቀም ስለነበር እንደ መገልገያ ቁሳቁስ። ጋይሶች እንግዲህ ዛሬ በጣም አስገራሚ በሆነ እያሳየናችሁ ነው። ሁላችሁም እስኪ ወደዚህ ተከተሉ። እሺ እዚህ ደግሞ የምታዩት አሁን ላይ ባልዲ ከብረትም የተሰራ ከጎማም የተሰራ ባልዲ አለ በዘመናዊ መልኩ። እዚህ በፊት ግን የክልላችን ማህበረሰብ እዛው እንትን ነው ከእንጨት የተቀረጸ ገበታ ነው የሚባለው። በገበታ ሊጥ ያወካል። ከዛ ቅል ነው። ሁለቱም ተፈጥሯዊ ነገር ነው። ተፈጥሯዊ ማለት ነው። ተፈጥሯዊ ነገሮችን ነው ከጓሯቸው በሚመረት ነገር ያወካሉ። እዚህ ሊጣቅጥ ነው፣ እዚህ ይጋግራሉ እንደዚህ በቅል እና አሁን ላይ ካንሰር የተለያየ በሽታ እያልን የምናስተናግደው በሽታ አሁን ማማሲያችን ብረት፣ መስሪያችን ብረት፣ የተለያዩ ነገሮች ብረት ናቸው። ከዚህ በፊት የነበረው የማህበረሰብ ክፍላችን ግን ከነበረው ካለው ነገር ነው እና የሚጠቀም እነዚህን ገበታን ከእንጨት ቀርጾ ራሱ ጠርቦ በማውጣት አለስልሶ ቅልንም ከጓሮ አምርቶ እንዲህ በመጠቀም እነዚህን ነገሮች ይጠቀም እንደ እንጀራ ማውኪያነት መጋገሪያነትም እነዚህ የሊጥ ማቅጠኛ እነዚህን ይጠቀም እንደነበር የሚያሳይ ነው። ይሄ ከነበረው ነገር ነው የሚኖር ለውጭ ማቴሪያልን እንትን አይጠቀም እንግዲህ ሀገር ውስጥ ያሉት ማቴሪያል ነው። እዚህ ደግሞ የምታዩት አማራ ክልል ያው አሁን ላይ የተለያዩ መሳሪያዎች መጥተዋል። የእርሻ መካናይዝ ምናምን እየተባለ መሳሪያዎች በጣም ግን 12 አይነት እንደሆኑ የእርሻ መሳሪያዎች ይነገራል። እነዚህ የባህላዊ አስተራረስ ዘዴ አሁን ላይም ባንተወውም ይሄን የባህላዊ አስተራረስ ዘዴ ግን
የሚያሳይ መሳሪያዎች፣ የግብርና መሳሪያ፣ የእርሻ መሳሪያዎች፣ እቃዎችን የሚያሳይ በባህላችን ተብሎ የሚጠሩት እንግዲህ ማረሻ፣ ወገል፣ ድግር ተብሎ የሚጠሩ ናቸው። እነዚያ ሞፈር፣ ድግር፣ ሸርፍ ምናምን ይሄ እርፍ ነው። እርፍ ይባላል። ይሄ እርፍ ይባላል። ያው ይሄኛው ሞፈር ነው የሚባለው። ከሞኝ ይባላል። ይሄ ሞፈር ነው። ይሄ ማረሻ ነው። ይሄኛው እሱ ማረሻ ነው። ይሄ እቺ ወገል ትባላለች። ይልቅ ያው ወደ እርሻ መሳሪያነት የምትቀርቡ ወንዶች ናችሁ። ግን እቺ ወገል ያው መጀመሪያ ማሰሪያዋ እቺ ድግር ናት። ሁለቱን እንዲህ የምታገናኝ ሁለቱንም አቅፋምት እስከ ወገል ታይለ ማለት ነው። ኦኬ ከዛ እቺ ስም አላት። እቺም አላት። ኦኬ እሷ ጋር ረሳት ነው ግን መርገጣ ተብላ ትጠራለች። እንግዲህ ከዛ ይሄ ሞፈር ነው ብለናል። እዚህ ጋር ባሬቃ የሚባል እንትን አለ። ባሬቃ ይሉታል። ኦኬ እቺ ባሬቃ አገልግሎቷ ምንድነው? የበሬ እንትን ትከሻ እንዳይበላው የምታሳይናታ። ይሄኛው ማነቂያ ነው። ማነቂያ ማለት ነው። ኦኬ ይሄኛው ማነቂያ ነው። ማሰሪያ ናታ። እቺ ምናር የምትባለው ምናር ማለት ነው። እቺ ይሄን ሞፈሩንና ቀንበሩን የምታገናኝ ናት። እቺ አቅፋ የምትይዝ ማለት ነው። አቅፋ የምትይዝ ናት። እቺ እቺኛዋ መንጠብ ትባላለች። መንጠፍ እንግዲህ ያው መንጠብ እቺኛዋችን እንትን አንቃ የምትይዝ ማለት ነው። መንጠብ ትባላለች። በባህል 12 አይነት ማቴሪያሎች አሉት የእርሻ ዕቃ። አሁን አንድ ገበሬ ተሸክሞ ሲሄድ ብዙ ያለው አይመስለንም፣ ግን ይሄ ሁሉ ዕቃ አንድ ገበሬ ተሸክሞ አርሶ ነው የክልላችን ገበሬ ምርት የሚያመርተው። እሱን ነው የሚያሳየው። በጣም ዛሬ እንግዲህ የምናሳያችሁ እንግዲህ በጣም የአማራ ክልል አልባሳት የተለያዩ ማቴሪያል ያሳየናችሁ ጋይሶች፣ ወደዚህ እስኪ ተከተሉ። እስኪ አሁን የግብርና መሳሪያዎችም አሉ። እነዚህ ጋር መጥረቢያ ማጭድ ነው። እዚህ ጋር ይሄ ማጭድ ማለት ነው። ይሄ ስንደዶ ይባላል። ስንደዶ የሚባል የእርሻ መሳሪያ ወይም እንትን እህሉን ማንጣረቢያ እንደምንለው መጥረጊያ ምን አንተ ነው? አይ ስንደዶ ማለት እህሉን ማለት ከእህሉን ከገለባው የሚለይ ማንጣረቢያ አይነት ነው። ማጥሪያ ማለት ነው። ማጥሪያ ነው። ስንደዶ ይባላል በባህል ሲጠራ። እሺ በባህላችን ማለት ነው። ከዛ ይሄኛው ደግሞ ላሜዳ ይባላል። ላሜዳ ማለት እህል አንስተህ እንደዚህ ለነፋስ መሰጥበትና ምርቱን አንድ ላይ ያስቀምጥልሃል። ላሜዳ ይባላል። ላሜዳ ማለት ነው። ይሄ ማለት ማንካም ይባላል በባህል። ማንካም ሲባል ሌላ ስሙ አውቃለሁ፣ ግን ላሜዳ ተብሎ የሚጠሩት ላሜዳ ይባላል። እቺ ደግሞ ወንጭፍ ናት። እህልን ከወፍ ከተለያዩ አራዊት የምታስቀር ወንጭፍ ይቺ ማለት ነው። ከገመድ የተሰራች ናት። በዚች ወንጭፍም ገበሬው ምርቱን እንደሚጠብቅ ያሳያል። ኦኬ ወፍ እንዳይበላው ሁሉ ምናምን የሚገለገሉበት መሳሪያ። እዚህ ጋር የፈረስ ሙሉ ዕቃ ነው። ፈረሶች በአፄ ቴዎድሮስ ጊዜ አስተዋጽኦ የነበራቸው ለትግል ሜዳም አስተዋጽኦ የነበራቸው ናቸው። በድሮ አባቶቻችን በነገስታቶች ጊዜ ፈረስ እንደ ትልቅ የተለያዩ ነገሮችን በማጓጓዝ ለትግልም አስተዋጽኦ የነበረ ፈረስ ያደርሳል እንጂ አይዋጋም ይባላል። ግን ፈረስ ያው ጭኖ ከተለያዩ ከቦታ ቦታ ስለሚያዘዋውር ይሄም የፈረስ አልባሳት ናቸው። እነዚህ እስከ እንትኖች ኮረቻ፣ እዚህ ጋር የፈረስ ልጓም ኮረቻ ማለት እዚህ ጋር ጋሻ አለ። ጋሻ አለ። ጦር ነው። ጋሻ ነው። ይሄ ጦር ነው። ይሄ ደግሞ አለንጋ። ኦኬ ይሄ እንደጠቃላይ አልባሳት ኮረቻ ፈረስን የጋለብ ስትሄድ አልባሳቶቹ የፈረስ አልባሳት እንደጠቃላይ እርካብ የሚባል አለ። እርካብ ነው የሚባለው። እርካብ 5 ቁጥር እርካብ ማለት ነው። እርካብ። እሺ እነዚህ ደግሞ የምታያቸው የገበጣ እንትኖች ናቸው። የገበጣ ጨዋታዎች ናቸው። ባህላዊ ጨዋታ ስለሆነ አማራ ክልል ላይ ይዘወተራል። እሱም አንድ የባህል መስህብ የቱሪስት መስህብ ነው። ባህላዊ ጨዋታም ስለሆነ ባህላዊ ጨዋታ ማለት ነው። አንዲቷ ጉሪ ስንት ፍሬ ትይዛለች? 5 ፍሬም ትይዘዋ? 4 እኔ ተጫውቼ ስለማለት 4 ነው። 4 ስንት ጉሪ ያለው ውስጡ? 6 ነው። 6 በ4 24 ማለት ነው። 24 እንትን አለው። 24 እንትን አለው። 12 ጉሪ ያለው። እቺ ይሄ ገና ነው። እንግዲህ ለምንድን የሚለቀው? የገና መጫወቻ ነው። ያቺ የምትለገው እንትን አለች። ያቺ ገናዋ ናት። ዱላው የሚለቀው ማለት ነው። ያው እንግዲህ የገና መጫወቻ ዱላ ነው። ይሄ ዱላ ማለት ነው። ከዛ ከታሪኩ ደግሞ ትንሽ ነገር ታሪክ እሺ። ጋይሶች እንግዲህ ያሳየናችሁ ያለው አማራ ክልል የሚገኙ አልባሳትና የተለያዩ ማቴሪያሎች ነው። ሁላችሁም ወደዚህ ቦታ እስኪ እንግዲህ እናሳያችሁ። ዛሬ እንግዲህ በጣም ያሳየናችሁ ያለ ነው። ያው እንግዲህ ታች ያስተረጉሙችልን እነሱ ናት እንግዲህ የምታሳየንም
ያው ሁላችሁም ወደዚህ ቦታ መታችሁ እንድትማሩና እንድታዩ በጣም የተለያዩ ቅርሶችና ባህሎች አሉ። ጋይሶች ሁላችሁም ወደዚህ ታሪክ እስኪ እንየውና በጣም አሪፍ ነገር ነው ይዛየን ያለው ዛሬ የምታዩት። ታሪኩ ቅድም እንዳልኳችሁ በሶስት የተከፈለ ነው። ጥንታዊ ዘመን ታሪክ እስከ 1262 ያለው ነው፣ ወይም አንሸንት ሂስትሪ እያልን የምንጠራው ማለት ነው። ላሊበላ አማራ ክልል ላይ ብዙ ነገስታት መርተዋል። አማራ ክልል ግን እኛ ሙዚየም ላይ እንደ ማሳያ ንጉስ ላሊበላን ወይም አጼ ላሊበላን ያስቀምጣቸው። አጼ ላሊበላን እንደ ሙዚየም ስናስቀምጣቸው፣ እንደ ታሪክ ስናስቀምጣቸው ንጉስ ላሊበላ ለኢትዮጵያ ያበረከቱት አስተዋጽኦ ስላለ ነው። ንጉስ ላሊበላ ከአንድ ድንጋይ ወይም ቋጥኝ አለት 11 ውቅር አብያተ ክርስቲያንን ፈልፍለው አውጥተው በ40 ዓመት የንግስና ዘመናቸው አሁንም በዩኔስኮ የተመዘገበ ቅርስ ነው። ብዙ ቱሪስቶች እንዲመጡ ወደ ክልላችን ያደርጋል። ላሊበላ ውቅር አብያተ ክርስቲያን እሱን ለማሳየት ላሊበላ በዘመናቸው አስተዋጽኦ የነበራቸው መሪ ስለሆኑ ነው እንጂ ንጉስ ላሊበላ ብቻ አይደለም። በዘመነ መሳፍንት ወይም ንጉሳውያን ዘመን ላይ የገዛ ብዙ ነገስታቶች መጥተዋል። ንጉስ ላሊበላን ግን እንደ ጥንታዊ ዘመን ታሪክ መጀመሪያ አድርገን ሙዚየማችን ላይ ያስቀምጠናቸዋል። ንጉስ ላሊበላ አስተዋጽኦ የነበራቸው መሪ ስለሆኑ ነው ለአማራ ታሪክ ማለት ነው። የንጉስ ላሊበላ ታሪክ እሱም ወሎ ላይ ነው የሚገኘው። ላሊበላ ቅድም እንዳልኳቸው ገና ላይ ይከበራል ያልኳቸው፣ ገና በላሊበላ ይከበራል ያልኳቸው እዚህ ቦታ ላይ ነው። እሳቸው ባሰሩት ውቅር አብያተ ክርስቲያን ላይ 11 ቤተክርስቲያኖች አሉ። እዛ ከአንድ አለት ነው የተፈለፈሉት። እሱ እንዲጎበኝ በማሰብ ነው የዋሻውን ማለት ነው የላሊበላ ውቅር አብያተ ክርስቲያን እንዲጎበኝ አንድ የቱሪስት ዴስቲኔሽን ቦታ እንደሆነ ለማሳየት ለጎብኚዎቻችን እንጂ በዘመኑ ግን በጥንታዊ ዘመን ግን ብዙ ነገስታት እንደመሩ አንክድም። እኛ ከንጉስ ላሊበላ አልጀመረም። እዚህ ላይ ደግሞ ቅዱስ ላሊበላና ሚስታቸው ባለቤታቸው መስቀለ ክብራ ናቸው። ቅዱስ ላሊበላ በዘመናቸው መስቀለ ክብራን አግብተው ኖረዋል። መስቀለ ክብራ ከሃይማኖት ከባላባት ዘር የተፈጠሩ ሃይማኖታቸው የሚያከብሩ እና ጀግና ሴት ናቸው። ቤተክርስቲያን በማሰራት ይታወቃሉ። መስቀለ ክብራና እሳቸውም አብረው ቅዱስ ላሊበላና መስቀለ ክብራ ትባላለች። የቅዱስ ላሊበላ ባለቤት ነች። ያው ኢንተርኔት ላይ ስለሚወርድ ፎቶ ብዥ ማለት እንትን የት ነው የሚገኘው? እነዚህ ታሪኮች ምናምን ታሪኩ ይሄ የሚገኘው ላሊበላ ቅርሶች ማለት ነው። ላሊበላ ውቅር አብያተ ክርስቲያን ላይ አባ ሊባኖስ ቤተክርስቲያንንም እሷ አብራ እንዳሰራች ይነገራል። በትዳር ዘመናቸው አማካሪው እንደነበረች፣ ጥሩ ሴት እንደነበረች፣ ቤተክርስቲያንም ሌላ ቤተክርስቲያንም እንዳሳነጸች ይነገራል። ያው በዘመናቸው ተጋብተው አብረው የኖሩ በክብር የኖሩ ሰዎች ናቸው። እሷን ነው የሚተርከው። እዚህ ደግሞ ላሊበላ ውቅር አብያተ ክርስቲያን ላይ አንዱ የሆነውን ቤተ ጊዮርጊስን ነው የሚያሳየው። ላሊበላ ማለት ነው። ቤተ ጊዮርጊስ ከሌሎች አለቶች ለየት ያለ ሌሎች ውቅር አብያተ ክርስቲያን አንድ ላይ የተያያዙ ናቸው። ይሄ አንድ ላይ ይያዝ እንጂ ሄጄ ጎብኝቼዋለሁ። ወጣ ይላል። ብዙ ፌስቲቫሎች ሲከበሩ መስቀለ ጊዮርጊስ ላይ ነው የሚከበር። እዚህ በዋሻ ተፈልፍሎ ነው የተሰራው። ከላይ ወደ ታች ነው። አሁን ፎቅ ስንሰራ ከታች ወደ ላይ ነው አይደለ? በዛ የአሰራር ጥበብ ግን ከላይ ወደ ታች ነው እየተቆረቆረ እንዲህ ደረጃ ወጥቶለት መስኮት ወጥቶለት እንደዚህ በር ወጥቶለት ከደንጋይ ተቆርጦ እነዚህ መስኮት ናቸው። እዚህ ጋር በዚህ በር አለ፣ ያው በዚህም በር አለ። እነዚህ ደረጃዎችም ከአለት ነው የተቆረቆሩት። ከአለት ተፈልፍሎ የወጡ ናቸው። 11ዱን ቤተክርስቲያን ከአንድ አለት አሁን ይሄ ምድር አለ አይደል? ከላይ ወደ ታች እየቆረቆረ ደረጃ እያበጀ መስኮት እያበጀ 23 ዓመታት እንደፈጀበት ይነገራል። አንዳንድ መጽሐፍ ላይ ህንጻውን ለማሰራት የላሊበላ ታሪክ ነው። የላሊበላ ይሄ መስቀለ ቤተ ጊዮርጊስ የሚባለው ነው። ላሊበላ ሆኖ ላሊበላ ካሰራቸው 11ዱ ውቅር አብያተ ክርስቲያን ቤተ ጊዮርጊስ ነው። ለየት ያለ ነው። በመስቀል ቅርጽ የተቀረጸ ነው። እሱም አንድ የቱሪስት መስህብ ሀብት ነው። እሱም ቢጎበኙ ይላል። እዚህ ጋር ደግሞ የአርጎባ ማህበረሰብ ወይም የሾንኬ መንደር ብለን የምናስጎበኘው ቦታ ነው። እነዚህ የማህበረሰብ ክፍሎችም የተደራጁ ናቸው። በፕላን የተሰራ ነው የሚመስለው። ታሪክ የሾንኬ መንደር ከአዲስ አበባ 350 ኪሎ ሜትር ርቀት ላይ ኬሚሴ በስተ ምስራቅ ይላል 23 ኪሎ ሜትር ርቀት ላይ ይገኛል። ከኬሚሴ እነዚህ ሰፈሮች በፕላን የተሰሩ ነው የሚመስላችሁ። ጎጆዎች አሉ፣ እንደዚህም ቤት አለ ከለት የተሰሩ። እነዚህ ምንድን ናቸው? ቤቶች ናቸው። እነዚህ ቤቶች ናቸው። የሚጎበኙ ቦታዎች ናቸው። ቅርስ ተሰሩ ማለት ነው። ታሪክ
ሾንኬ ስያሜው የእስልምና ትምህርት ሊቅ የነበረው አባት ስም ነው ይላል። የሾንኬ መንደር የተሰየመው በእስልምና እምነት ተከታዮች የእስልምና እምነት አስተማሪ የነበረ ሰው ነው ሾንኬ የተባለው። ሾንኬ ተብሎ የሚጠራ ማለት ነው። 900 ዓመታት ያስቆጠሩ የማህበረሰብ ክፍሎች ስለሆኑ እነዚህም የሚጎበኙ ቦታዎች ናቸው። የሾንኬ ቪሌጅ ቢጎበኝ አማራ ክልል ውስጥ ቢጎበኝ ብለን ይሄንም ወሎ ውስጥ የሚገኙት እነዚህ እንደተጋላይ እዚህ ደግሞ የምታዩት ጉዛራ ቤተመንግስት ነው። ጉዛራ ቤተመንግስት በአፄ ሰርፀ ድንግል ዘመነ መንግስት የተሰራ የእሳቸው ቤተመንግስት ነው። ጉዛራ ቤተመንግስት የአፄ ፋሲለደስን ግንብም ለማሰራት አስተዋጽኦ የነበረው ከዚህ ግንብ አሰራር ተምረው ነው። እዛ በኋላ 6ቱ ነገስታት የነገሱበት የጎንደር ቤተመንግስት የተሰራው ከዚህ የህንፃ አሰራር በ19 የተሰራ ጎንደር ፋሲል እንትን 12ኛው ክፍለ ዘመን ጀምሮ በ12ኛው ክፍለ ዘመን ጀምሮ የአፄ ሱስንዮስ ወይም የአፄ ሰርፀ ድንግል አፄ ሱስንዮስ የዚህ የሰርፀ ድንግል አባት ናቸው። በሳቸው ዘመን የተሰራ ነው። ይሄ የሳቸው ቤተመንግስት በጎንደርና በባህር ዳር መካከል ነው የሚገኘው። ይሄም በጣና ሐይቅ ጀርባ እሱንም ያሳይ። ጋይሶች እንግዲህ ዛሬ እያሳየናችሁ ያለው አሁን እንግዲህ ስለ ቅርስና ስለ ታሪኩ ነው። እዚህ ጋር እያሳየናችሁ ያለው እንግዲህ እስኪ ጋይስ ተመልከቱ። እንደዚህ ሁላችሁ ይሄ ደግሞ ጎጃምና ጎንደርን ያገናኘው የመጀመሪያው የአባይ ድልድይ ነው። የአባይ ድልድይ በታሪክ ከእንቁላልና ከኖራ እንደተሰራ ይነገራል። ይሄም ለመጀመሪያ ጊዜ ድልድይ ጎጃምና ጎንደር የተገናኙበት ድልድይ ነው። ይሄ በአፄ ሱስንዮስ ዘመነ መንግስት የተሰራ ነው። ይሄ